እግዚአብሔር የድልን ሕይወት እንድትኖሩ ነው የመረጣችሁ። ዲያብሎስ እናንተ ድል ካልሰጣችሁት በስተቀር በፍጹም ሊያሸንፋችሁ አይችልም። ይህን ቪዲዮ እስከ መጨረሻው ከተከታተላችሁኝ በመንፈሳዊ ሕይወታችሁ በድል እንድትኖሩ ይረዳችኋል። አስቀድሞ ግን ቤተሰብ ካልሆኑ በቅንነት ሰብስክራይብ በማድረግ ይቀላቀሉን። ቤተሰብ የሆናችሁ ይህ ጠቃሚ መልእክት ለብዙዎቹ እንዲደርስ ሼር፣ ላይክ ማድረጋችሁን አትርሱ። ስለ መንፈሳዊ ውጊያ ስናስብ ውጊያችን በክርስቶስ ሞትና ትንሣኤ ድል ከተመታ ጠላት ጋር መሆኑን መዘንጋት የለብንም። ሰይጣንን በተመለከተ በክርስቲያኖች ዘንድ ሁለት አይነት የተሳሳተ ጽንፈኛ አስተሳሰብ ሲንጸባረቅ ይስተዋላል። አንደኛው ሰይጣን ሁሉን ቻይ እንደሆነና በሁሉም ስፍራ እንደሚገኝ አድርጎ ማሰብ ነው። እንደዚህ አይነት ሰዎች የጌታን ችሎታ ለሰይጣን ይሰጡታል። ሁሉ የሚያስቡት ስለ ሰይጣን ነው። አብዝተው ሰይጣን ስለሰራው ሥራ ይናገራሉ። የጌታን ታላቅነትና የማዳን ሥራ ለማወጅ እንጂ የሰይጣንን ዝና ልናወራ አልተጠራንም። ሰይጣን ኃይል ቢኖረውም ውስን ፍጡር ነው። በአንድ ጊዜ በሁሉም ስፍራ አይገኝም። ከዚህ የተነሳ ለተለያዩ የክፋት ተልእኮ ከስፍራ ስፍራ መንቀሳቀስ ግድ ይለዋል። ለዓመፅ ሥራው ክፉ መናፍስትን በተለያየ ስፍራ ያሰማራል። ሰይጣን በአንዱ የጌታ መልአክ ተይዞ የሚታሰር መሆኑን መጽሐፍ ቅዱስ እንዲህ ሲል ይነግረናል። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን እባብ ዘንዶን፣ እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብን ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማዕተም አደረገበት ይላል ራእይ ምዕራፍ 20 ከቁጥር 1 እስከ 3። ጌታ አላፋት ጊዜ አላፋት መላእክት እንዳሉት ቃሉ ያስተምረናል። ሆኖም ግን አንዱ የጌታ መልአክ ሰይጣንን እንደሚያስረው ከላይ የተጠቀሰው የመጽሐፍ ቅዱስ በትክክል ያረጋግጥልናል። በመሆኑም ሰይጣንን ከጌታ ጋር በኃይል እንደሚስተካከል አድርገን ልናስብ አይገባም። ሁለተኛው አይነት ጽንፈኛ አስተሳሰብ ደግሞ ለሰይጣን ምንም ግምት ያለ መስጠት ነው። ለእንደዚህ አይነት ክርስቲያኖች ሰይጣን ያለም አይመስልም። መጽሐፍ ቅዱስ ግን የሰይጣንን መኖር አስረግጦ በመናገር እንድንቃወሙ ያዘናል። ስለ ሰይጣን ሚዛናዊ አስተሳሰብ ሊኖረን ይገባል። የሌለውን ችሎታ ልንችረው አይገባም። አሰራሩንም ባለማወቅ ጨርሶ የለም ማለት ለሰይጣን የስህተት አሰራር መጋለጥን ያመጣል። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል 2 ቆሮንቶስ ምዕራፍ 2 ቁጥር 11። ሰይጣን የእግዚአብሔርና የእግዚአብሔር ልጆች ጠላት እንደሆነ መጽሐፍ ቅዱስ በትክክል ይነግረናል። በዚህ ቪዲዮ ሰይጣንን እንዴት መዋጋት እንደሚገባን ለማየት እንሞክራለን። ሰይጣን በክርስቲያኖች ላይ አንዳች ሥልጣንና ሕጋዊ መብት የለውም። በመሆኑም ኃይሉን እንዳሻው በእኛ ላይ ማሳረፍ መብትም ጉልበትም ሥልጣንም የለውም። እርሱ ከጨለማ ሥልጣን አዳነን ይላል ቆላስይስ ምዕራፍ 1 ቁጥር 13። እግዚአብሔር አንድያ ልጁን በመስቀል ላይ እንዲሞት አሳልፎ በመስጠት የኃጢአት ዕዳችን እንዲከፈል በማድረግ ከጨለማው ሥልጣን አስመልጦን ወደ ፍቅሩ ልጅ መንግሥት አፍልሶናል። በክርስቶስ ሥራ በማመናችን የእግዚአብሔር ልጆች የመሆን ሥልጣን ተሰጠን። ሰይጣን በእኛ ላይ ሥልጣን ሊኖረው ይቅርና እንዲሁም እኛ ክርስቲያኖች በሰይጣን ላይ ሥልጣን እንዳለን የሚከተለው የመጽሐፍ ቅዱስ ክፍል ያስረግጥልናል። እነሆ እባብና ጊንጡን ትረግጡት ዘንድ በጠላትም ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ይላል ሉቃስ ምዕራፍ 10 ቁጥር 19። ሰይጣን በክርስቲያን ላይ ሥልጣን ከሌለው ታዲያ እንዴት ነው ሊያጠቃን የሚችለው? እንዴት ነው ብዙ ክርስቲያኖች በሰይጣን ጥቃት ውስጥ ሲወድቁ የሚስተዋለው የሚል ጥያቄ ሊነሳ ይችላል። ክርስቲያኖች በጠላት ጥቃት ውስጥ የሚወድቁት ሽንገላውን ተቀብለው ለሰይጣን በር ሲከፍቱለት ወይም ስፍራ ሲሰጡት ነው። በመሆኑም ቃሉ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ኤፌሶን ምዕራፍ 6:11። አዳምና ሔዋን በሰይጣን ሽንገላ ተታለው በመውደቃቸው ከኤደን ገነት ተባረሩ። የሰይጣን ዋናው የአሰራር ባህሪው ማሳት፣ ማስመሰል፣ ማታለልና መሸንገል መሆኑን ልናስተውል ይገባል። በአንጻሩ ደግሞ የጌታ ኢየሱስ ኃይል በሕይወታችን የሚሠራው እውነትን ስንቀበል ነው።
እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል ዮሐንስ 8:32። የእውነት ዕውቀት የነጻነት ሕይወት እንድንለማመድ ይረዳናል። የእግዚአብሔርን ቃል እውነት ተቀብለን በሕይወታችን ስንተገብረው ነጻነታችን እየጨመረ ይሄዳል። የሰይጣንን ውሸት ስንቀበል ግን የጭቆና ኃይል በላያችን ላይ ያርፋል። በመሆኑም ጌታ ከሰይጣን ውሸት ሽንገላ የምንጠበቅበትን ማስተዋልና ጥበብ እንዲሰጠን ልንጸልይ ይገባል። ቃሉ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል 2 ቆሮንቶስ ምዕራፍ 2 ቁጥር 11። ለሰይጣን ስተት አሰራር አልፈን እንዳንሰጥ ከጌታ ዘንድ ሁልጊዜ ጥበብን ልንጠይቅ ይገባል። አእምሯችንን ወይም አስተሳሰባችን ሰይጣን ምሽግ አድርጎ እንዳይቆጣጠረው ከፍተኛ ጥንቃቄና ውጊያ ልናደርግ ይገባል። የእግዚአብሔር ቃል በሰው ልማድ ምንም እንኳን የምንመላለስ ቢሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል 2 ቆሮንቶስ ምዕራፍ 10 ከ4-5። ከፍተኛ ውጊያ የሚካሄድበት የሕይወታችን ክፍል አእምሯችን ነው። ሐሳባችንን ለመቆጣጠር በጨለማው ኃይል ከፍተኛ ትግል ይካሄዳል። አእምሯችን እንደ ምሽግ አድርጎ ለመቆጣጠር ጠላት የማያነሳው ድንጋይ፣ የማይቆፍረው ጉድጓድ የለም። በመሆኑም ሐሳባችንን በእግዚአብሔር ቃል በመሙላት የታደሰ አእምሮ ሊኖረን ግድ ይላል። በታደሰ አእምሮ ውስጥ ሰይጣን ምንም ስፍራ አያገኝም። በአሮጌ አስተሳሰብ የሚመራ ወይም በቃሉ ያልታደሰ አእምሮ ያለው ክርስቲያን የጠላትን ሐሳብ ያስተናግዳል። ከጠላት የሆነና ለሰይጣን የሚመች ሐሳቦችን ሁሉ ማርከን ለክርስቶስ ማስገዛት አለብን። በእግዚአብሔር ዕውቀት ላይ የሚነሳ ሐሳብ ወደ አእምሯችን ብቅ ሲል ለክርስቶስ እንዲገዛ ልንማርከው ይገባል። ያ ሲሆን ሰይጣን በሕይወታችን ለመስራት ዕድል ያጣል። ሰላማችን፣ ነፃነታችንና በረከታችን ይጨምራል። አእምሯችንን በተመለከተ ሰይጣን ሁለት ነገር ማድረግ እንደሚችል መጽሐፍ ቅዱስ ይናገራል። አንደኛው ሐሳቡን ወደ አእምሯችን መላክ ነው። ዲያብሎስ በስምዖን ልጅ በአስቆሮቱ ይሁዳ ጌታ ኢየሱስ ክርስቶስን አሳልፎ እንዲሰጥ ሐሳብ አስገባበት ይላል ዮሐንስ 13 ቁጥር 2። በመሆኑም ወደ አእምሯችን የሚላኩ ሐሳቦች ሁሉ ልንመረምር ይገባል። ከእግዚአብሔር ቃል ጋር የማይስማማ ከሆነ ወዲያው ልንጥላቸው ይገባል። ጠላት የራሱን ክፉ ሐሳብ ወደ አእምሯችን ብልጭ ካደረገ በኋላ ከእግዚአብሔር ነው ብለን እንድንቀበል ይሸነግለናል። ሁለተኛ፣ ሰይጣን በውስጣችን እንዲቆይ የማይፈልገውን ሐሳብ ከአእምሯችን ውስጥ ይሰርቃል። የምንባረክባቸውን ሐሳቦች፣ መልካም ራእዮችና የሚያጽናኑ ነገሮች ከአእምሯችን በመንጠቅ በምትኩ የሚያስጨንቅንና የሚያረክስን ሐሳቦች ወደ አእምሯችን ይለቃል። በሉቃስ ምዕራፍ 8 ቁጥር 12 ላይ ዲያብሎስ ይመጣል፣ አምነው እንዳይድኑ ቃሉን ከአእምሯቸው ይወስዳል ይላል። ብዙ ቅዱሳን አእምሯቸው በሰይጣን የተጠቃ ነው። የማይፈልጓቸው እልፍ ሐሳቦች ወደ አእምሯቸው ይጎርፋል። ቃሉን ሲሰሙ የተለያዩ ሐሳቦች እየመጡ የሚሰሙትን ቃል እንዲያመልጣቸው ያደርጋል። የዚህ ሁሉ ሐሳብ ምንጭ ከየት ነው? ከዲያብሎስ መሆኑ ምንም ጥርጥር ሊገባን አይገባም። የቀደመው እባብ ሰይጣን ሔዋንን በዔድን ገነት ያሳተው የውሸት ሐሳብ በመስጠት ነበር። አትሞቱም፣ እንደ እግዚአብሔር ትሆናላችሁ የሚል ሐሳብ ለሔዋን አቀረበላት። ሔዋን የሳተችው ሁሉ በሞላበት በዔድን ገነት ነው። ጌታ ኢየሱስ ግን በምድረ በዳ በራበው ወቅት እንኳን ከሰይጣን የቀረበለትን ድንጋይ ወደ ዳቦ የመቀየር ሐሳብ በእግዚአብሔር ቃል በመዋጋት አሸነፈ። በተጨማሪ ራሱን ከመቅደስ ጫፍ ላይ እንዲወረውር ለሰይጣንም እንዲሰግድ ሐሳብ ቀርቦለት ነበር። ለሰይጣን እንዲሰግድ የቀረበለት ሐሳብ ከጉርሻ ጋር ነበር። ሁሉንም ግን በቃሉ ሰይፍ በመዋጋት አሸነፈ። ሰይጣንን እንዴት እንቃወመው? የእግዚአብሔር ቃል ዲያብሎስን ግን ተቃውሙ ከእናንተም ይሸሻል ይላል ያዕቆብ ምዕራፍ 4 ቁጥር 7። ዲያብሎስን ለመቃወም ምን አይነት ስልት ብንከተል መልካም ነው? ሰይጣንን ለመቃወም ወይም ለመዋጋት የሚረዱን ነገሮችን እንመልከት። አንደኛው ለሰይጣን ዕድል ፈንታ ወይም መቆሚያ መከልከል ነው። የእግዚአብሔር ቃል ለዲያብሎስ ዕድል ፋንታ መቆሚያ አትስጡት ይላል ኤፌሶን ምዕራፍ 4 ቁጥር 27። ለዲያብሎስ ዕድል ፋንታ የሚሰጡትን ነገሮች ከሕይወታችን በማስወገድ ዲያብሎስ የሚሰራበትን መንገድ በማሳጣት ልንቃወመው ይገባል። ይህ ሲሆን ሰይጣን ወደ ሕይወታችን የሚገባበትን በር ሁሉ መዝጋት ያስችለናል። ሰይጣን ሕይወታችንን ለማበላሸት የሚገባበት በር ተናዘን ያልተውነው ኃጢአት ነው። በግልጽም ሆነ በስውር የምንለማመደውና ተናዘን ያልተውነው ኃጢአት ለሰይጣን መቆሚያ ይሆናል።
ሰይጣን በሕይወታችን ላይ ጎጂ ተጽዕኖ እንዲያመጣ ዕድል ይሰጠዋል። በመሆኑም በእግዚአብሔር ኃይል ተረድተን ከማንኛውም ኃጢአት በመላቀቅ ለሰይጣን ዕድል ልንነፍገው ይገባል። ኃጢአት ከሰራንም ወዲያው በመናዘዝ ንስሐ በመግባት የበደላችንን ስርየት ከጌታ ማግኘት አለብን። መናዘዝ ማለት የሰራነውን በደል ለጌታ መናገር ማለት ሲሆን ንስሐ መግባት ማለት ደግሞ ከኃጢአት መንገዳችን መመለስና የጽድቅ ሕይወት መኖር ማለት ነው። የምንወደው ኃጢአትም ካለ በግልጽ ጌታ ከሕይወታችን እንዲነቅልልን ልንማጸነው ይገባል። ያን ኃጢአት የምንጠላበት የምንክድበት ጸጋ ጌታ ይሰጠናል። በክርስቶስ በኩል የተገለጸው ጸጋ ይህን እንድናደርግ ያስችለናል። ከጌታ ጸጋ የተነሳ ከተሸናፊነት ወጥተን የድል ሕይወት መለማመድ እንችላለን። ኃጢአትን ለመተው የጨከነ ልብ ሊኖረን ይገባል። ይህ ሲሆን ጠላት መቆሚያ ስለሚያጣ እሱን ለመቆም ትክክለኛ ቦታችንን እንይዛለን። ሁለተኛው ይቅር ማለት። ሰዎች በተለያዩ ጊዜያት በተለያዩ ምክንያቶች ይበድሉን ይሆናል። ቁርሾ ወይም ቂም መያዝ ለሰይጣን አሰራር ምቹ ሁኔታን ይፈጥራል። ቆሻሻ ቦታ ዝንቦችን እንደሚስብ ሁሉ ጥላቻ የተሞላ ልብም አጋንንትንና ክፉ ተጽዕኖችን ይስባል። በአንጻሩ ፍቅር የተሞላ ልብ ለሰይጣን አሰራር ምቹ አይደለም። ለዚህ ነው መጽሐፍ ቅዱስ በተለይም አዲስ ኪዳን ስለ ፍቅር አብዝቶ የሚያስተምረው። የበደሉንን ሁሉ ይቅር በማለት ለጠላት ዕድል ፋንታ ልንነፍገው ይገባል። የበደሉን ሰዎች እየባረክን እንጸልይላቸው። ያን ጊዜ ልባችን ከጥላቻ ስሜት ይፈወሳል። የምንጸልይለትን ሰው መጥላት አንችልምና፣ ምክንያቱም ጸሎት ወይም ምልጃ የፍቅር ቋንቋ ነው። ጠላት የበደሉን ሰዎች እያስታወሰ ሊያውከን ሲፈልግ ወዲያውኑ ስለ እነዚህ ሰዎች መጸለይ እንጀምር። ጌታ እንዲባርካቸው እንጸልይ። ያኔ የሰይጣን ሐሳብ ይከሽፋል። ምክንያቱም ሰይጣን ለማንም እንድንጸልይ ስለማይፈልግ ነው። ስለበደሉን ሰዎች ከልብ በምንጸልይበት ጊዜ ጌታ እኛም የምንጸልይላቸውን ሰዎች እንደሚባርክ ሰይጣን ያውቃል። ስለዚህ እግዚአብሔር ፍቅር እንዲሞላ ልንጸልይ ይገባል። ጌታ ኢየሱስ ለሰቀሉት ሰዎች የሚያደርጉትን አያውቁምና ይቅር በላቸው በማለት የጸለየው ስለሚወዳቸው ነው። ሰዎችን ይቅር የማንል ከሆነ እግዚአብሔር ኃጢአታችንን ይቅር አይልም። ኃጢአታችን ይቅር ካልተባለ ደግሞ የጸሎት መልሳችን ይያዛል። በአንድ ወቅት በአሜሪካ ሀገር እግዚአብሔር በፈውስ ስጦታ ይጠቀምበት የነበረ ጆን ዊምበር የተባለ ሰው አንድ ሴት እንዲጸልይላት ወደሱ መጣች። እጁን ጭኖ ሲጸልይላት የጌታ መንፈስ እናቷ የሚል ድምፅ አመጣለት። የጨጓራ በሽታና እናቷ ምንም ግንኙነት ሊኖራቸው እንደሚችል ስላልገባው ጸልዮ አሰናበታት። ልጅቷ ግን ከበሽታዋ ስላልተፈወሰች እንደገና በሌላ ቀን ለጸሎት ወደ አገልጋዩ መጣች። ሲጸልይላትም ሳለ አሁንም በድጋሚ የጌታ መንፈስ እናቷ የሚል ድምፅ አመጣላት። በዚህ ጊዜ ጸሎቱን አቆመና ልጅቷን ስለ እናቷ ጠየቃት። እሷም በመበሳጨት የእናቴን ነገር አታንሳብኝ፣ በጣም ራስ ወዳድ ናት፣ አልወዳትም። በ5 ዓመቴ ነው ጥላኝ የጠፋችው። በብዙ ስቃይን ያደግኩት። ስለዚህ ጠላታለሁ። ስለ እርሷ እንዲነሳብኝ አልፈልግም አለችው። ይህም የእግዚአብሔር ሰው ይቅር ማለት እንዳለባትና ይህንን ባታደርግ ግን የእርሷን በረከት፣ ጤንነት እንደማይለቀቅ ነገራት። ከብዙ ትግል በኋላ ልጅቷ የአገልጋዩን ምክር ሰምታ እናቷን ይቅር አለች። ከዚያ አገልጋዩ ሲጸልይላት ወዲያውኑ ልትፈወስ ችላለች። ለዚህ ነው የእግዚአብሔር ቃል እናንተ ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም በማለት የሚያስጠነቅቀን። ሦስተኛው ክፉን ሐሳብ አለማሰላሰል። የተለያዩ ክፉና ንጹሕ ያልሆኑ ሐሳቦች ከክፉ መናፍስት ወደ አእምሯችን ሊላኩ ይችላሉ። የመጣው ሐሳብ ሁሉ ማሰላሰል የለብንም። ክፉና መጥፎ ሐሳቦችን ወዲያው ልናስወግዳቸው ይገባል። የተለያዩ ሐሳቦች ከጠላትም ከየትም ወደ አእምሯችን ሊላኩ ይችላሉ። መጠንቀቅ ያለብን ጉዳይ ተቀብለን ማሰላሰልና በአእምሯችን ስፍራ መስጠት የሌለብን መሆኑን ነው። አእምሯችን በሕይወት ውስጥ የምናሸንፍበት ወይም የምንሸነፍበት ቦታ ነው። ሰይጣን አያሌ የማይገቡ ሐሳቦችን ወደ አማኝ አእምሮ ያመጣል። አጉል አስተሳሰብ ምርኮኛ አድርጎ እንዳይገዛን ትክክለኛውን ሐሳብ ማሰብና መምረጥ አለብን። አንድ ጊዜ እግዚአብሔር የተናገረኝን ነገር ላካፍላችሁ ፈልጋለሁ። ክፉ ሐሳቦችን ወደ አእምሮ ሲመጣ የማሸነፊያው መንገድ ሌላ ነገር ማሰብ ነው ብሎ ተናገረኝ። ስለ በጎ ነገር ስታስብ አጉል ሐሳብ ወደ አንተ የሚመጣበትን ዕድል አይኖረውም። አጉል ሐሳብን ላለማሰብ መጨነቅ የባሰውን እንዲጨምር ያደርገዋል።
እግዚአብሔር በሚፈልጋቸው ነገሮች ላይ ትኩረታችን ስናደርግ በሕይወታችን ውስጥ ዲያብሎስ የሚፈልጋቸውን ነገር ላለማሰብ እንችላለን። አመሰግናለሁ። በመልእክቱ ከተጠቀሙ ሰብስክራይብ አድርገው ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች መድረስ አለበት ብለው ካመኑ ደግሞ ሼር ላይክ ያድርጉ።